ታደሰ ወረደ ተከበቡ። በራያ ከባድ ውጊያ ተካሄደ። ፕሬዝዳንት ታደሰ ለስብሰባ ባቀኑበት ድንገተኛ ውጊያ መቀስቀሱ ተሰማ። የህወሓት ጦር ከባድ ጉዳት ሲደርስበት በርካታ ታጣቂ ደግሞ ሐራ መሬት የሚገኙትን የትግራይ ሰላም ኃይሎች መቀላቀሉም ተነግሯል። ከባህር በሩ የሚያቆመን ዲፕሎማሲም ሆነ ወታደራዊ መንገድ የለም። ኢሳያስ የፈሩት ጉዳት ጦመጣ። ከ4 ኪሎ ለአስመራ የተደገሰው ከባድ ጉዳይ። ህወሓትና ብልጽግና ሊደራደሩ ነው። ህወሓትና ብልጽግና ወደ ሌላ ዙር ጦርነት እየተንደረደሩ መሆናቸው ዓለም አቀፉ ማህበረሰብ አስጨንቋል። በትግራይ ክልል ያለው የፖለቲካ ውጥረት አንዴ ሞቅ አንዴ ቀዝቀዝ እያለ በየቀኑ አዲስ ነገር ማሰማቱን ቀጥሏል። ካንጋፋ የህወሓት አመራሮች ጋር በማበር በትግራይ ክልል ሰላምና መረጋጋት እንዳይሰፍን ሰርተዋል በሚል በተለያዩ ፖለቲከኞች የሚወቀሱት የጊዜያዊ አስተዳደር ጀነራል ታደሰ ወረደ ከወደ ራያ ያልጠበቁት ነገር አጋጥሟቸዋል። በጊዜያዊ አስተዳደሩ ተግባር ደስተኛ እንዳልሆነ በተደጋጋሚ ወደሚነገርለት ራያ አካባቢ ያቀኑት ጀነራል ታደሰ እዛው ባሉበት ከባድ ውጊያ መካሄዱን የተሰማው በራያ አካባቢ ውጊያ እየተካሄደ እንደሆነ በተሰማበት ቅስበትም ህወሓትና ብልጽግና ሊደራደሩ ነው የሚል መረጃ ከወደ አዲስ አበባ እየተሰማ ይገኛል። በአሁኑ የመረጃ ሰዓታችን የነዚህንና በቀይ ባህር ጉዳይ ከሀገራችን ጋር ተፋጠው የሚገኙት ኢሳያስ የፈሩት ጉዳት ጥጦ እንደመጣባቸው የተሰማውን አክለን ወደ እናንተ በዝርዝር እናድርስ አሰናድተናል። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም ኢሳያስ የፈሩት ጉዳት ጥጦ የመጣነው ያስባለ ጉዳይ የተሰማ ሲሆን የኢሳያስ አፈወርቂ የካይሮ ጉዞ በኢትዮጵያ አቋም ላይ የሚያመጣው ለውጥ እንደሌለም ከወደ 4 ኪሎ በኩል ተነግሯል። የቤተ መንግስቱ ምንጮች ሹክ ያሉት መረጃ እንዳመለከተው ከሆነ በመንግስቱ በኩል ከባህር በሩ የሚያስቆመን ዲፕሎማሲም ሆነ ወታደራዊ መንገድ የለም የሚል አቋም መያዙ የተነገረ ሲሆን አጋጣሚውም ከ4 ኪሎ ለአስመራ ስለተረገሰው ጥብቅ ጉዳይ አመላካች ተደርጎ ተወስዷል። የኤርትራና የግብጽ ግንኙነት ኢትዮጵያን የወደብ ጥያቄ ከማንሳት አግዳት የሚለው አጀንዳ ከቤተ መንግስት አልፎ በገለልተኛ የዲፕሎማሲ ሰፈርም ሁነኛ መነጋገሪያ ሆኗል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ ጋባዥነት ለ5 ቀናት ጉብኝት ካይሮ የሰነበቱበት ጉዳይ ጨርሰው ዛሬ ወደ አዲያለው ቤተ መንግስታቸው መመለሻቸው እንደሆነ ይታመናል። ይህ አይነት ሁኔታ በዲፕሎማሲ መሪ ሀገራት ግንኙነታቸውን ለማጠናከር የሚያደርጉት አካሄድ ቢሆንም ኢትዮጵያ የወደብ ጥያቄ ካቀረበች በኋላ ግብጽ በቀጠና የሚገኙት ሀገራትን የመደገፍና በጉዳዩ ላይ ጫና ለመፍጠር ጥረት በማድረግ ላይ በመሆኗ ኢትዮጵያ ከምንጊዜም በላይ የዲፕሎማሲ ስራዋን ልታጠናክር ይገባል ሲሉ የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያዎች ተናግረዋል። ኢትዮጵያ ለሶማሊያ፣ ለኤርትራ፣ ለሱዳንም ሆነ ለጅቡቲ ካከፈለችው መስዋዕትነት አንጻር የግብጽ አጋርነት ወይም ድጋፍ እዚህ ግባ የሚባል አይደለም የሚሉት የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያዎች ነገር ግን እነዚህ ሀገራት በተለያዩ ጊዜያት ከግብጽ ጋር ያላቸውን ግንኙነት ማጠናከራቸው በኢትዮጵያ በኩል ያጡት አሊያም የሚቀር ስራ መኖሩን የሚያሳይ በመሆኑ መንግስት ብቻ ሳይሆን ሌሎችም በዚህ ዙሪያ የሚሰሩ ተቋማት ትኩረት ሊሰጡ እንደሚገባ ምክር ሀሳባቸውን አክለዋል። እንዲሁም ሌሎችም ሀገራት ጫና ለመፍጠር የሚያደርጉትን ጥረት ለመክታት ማህበረሰቡ በአንድነት እንዲቆምና የሀገር ውስጥ ችግሮችን መፍታት ተቀዳሚ ስራ ሊሆን እንደሚገባም ተናግረዋል። ይህንኑ ሀሳብ የሚያጠናክሩት ሌሎች የፖለቲካ ሳይንስ ምሁራን በበኩላቸው ሚኒስትር አብይ አህመድ በምክር ቤት ቆይታቸው የወደብ ጉዳይን ባነሱ ማግስት የኤርትራው መሪ ወደ ግብጽ ማቅናታቸው በዚህ ጉዳይ ላይ ለመምከር መሆኑ ተገማች እንደሆነ እየገለጹ ናቸው። በኢትዮጵያ በኩል የማይቀረውን የወደብ ጉዳይ ለማስፈጸም ሰላማዊ አማራጭ ላይ ትኩረት መደረጉን አድንቀው የኤርትራን ሕዝብ ለማሳመን በዚህ ጋር ተኮር ዲፕሎማሲ እንዲሁም የሌሎች ዳሪ ሊሆኑ የሚችሉ ሀገራትን አመለካከት መቀየር የሚያስችል የዲፕሎማሲ ስራን ለማጠናከር ከምንጊዜውም በበለጠ መልኩ መስራት ይገባል ሲሉ መክረዋል። ኢትዮጵያ የባህር በር መነፈጓ ኢፍታዊ በመሆኑ ስትራቴጂካዊ ጥቅሞቿን በሰላማዊ መንገድ ለማስከበር ቁርጠኛ መሆኗን መንግስት በተደጋጋሚ መግለጹ የሚታወቅ ነው። በቀጣይ መረጃችን ታደሰ ወረደ ራያ ሲገቡ ከባድ ውጊያ መቀስቀሱ ተነገረ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ለስብሰባ ባቀኑበት ድንገተኛ ውጊያ መቀስቀሱን የአካባቢ ምንጮች አረጋግጠዋል። በዚሁ የተኩስ ልውውጥ የህወሓት ጦር ከባድ ጉዳት ሲደርስበት በርካታ ታጣቂ ደግሞ ሐራ መሬት የሚገኙት የትግራይ ሰላም ኃይሎች መቀላቀሉም ተነግሯል። በራያ የህወሓት ጦር ጥቃት ከፍቶ ከግማሽ ሰዓት በላይ ውጊያ መካሄዱ ተሰምቷል። ጥቃቱ የተከፈተው ጀነራል ታደሰ ወረደ ለስብሰባ ወደ ራያ ባቀኑበት ወቅት ነው። ተኩሱን ተከትሎም በርካታ የቲዲኤፍ ታጣቂዎች መክዳታቸውም ተሰምቷል። የሐራ መሬት ታጣቂዎች ለሁለተኛ ጊዜ የህወሓት ጦር ላይ ተኩስ ከፍቷል። ትናንት በራያ አላማጣ ዙሪያ የነጻ መሬት ታጣቂዎች በከፈቱት ተኩስ ለሰዓታት የዘለቀ ውጊያ መደረጉም ተሰምቷል። ውጊያውን ተከትሎ ቀላል የማይባል ሰብአዊና ቁሳዊ ኪሳራ መድረሱም ተነግሯል። ከስፍራው የወጡ መረጃዎች እንደጠቆሙት ለሰዓታት በዘለቀ ውጊያ በራያ አዋሳኝ ከሚንቀሳቀሰው የህወሓት ታጣቂ አርሚ 33፣ 43 እና 44 የተውጣጡ በቁጥር 237 ታጣቂዎች ራሱን የትግራይ ሰላም ኃይል ወይም ቲፒኤፍ ብሎ የሚጠራውን ቡድን መቀላቀላቸውን አመላክቷል። አፈንግጦ አፋር መሬት ላይ የመሸገው ጦር ለህወሓት ራስ ምታት ሆኖበታል። ይህን ተከትሎ
ቀጥሎ እነ ጀነራል ምግበይ ቡድኑ አንገት ሳይወጣ መድፈቅ አለብን በማለት በተደጋጋሚ እየሳቱ ቢሆንም ቡድኑ ማክሰም አልቻሉም። ጀነራል ታደሰ ከወራት በፊት ትንሽ ናቸው ብለን ከተውናቸው ነገ መንገ ይሆናሉ ብለው ነበር። ጀነራል ታደሰ እንደፈሩትም ታጣቂ ቡድኑ ሺህ ሆኗል። ቡድኑ 13 ክፍለ ጦርና አንድ ጀነራል እንዳሉት በቅርቡ ይፋ አድርጓል። ከዚህ በተጨማሪም በየጊዜው ቲዲኤፍን እየከዱ ቡድኑን የሚቀላቀሉ ተዋጊዎች ቁጥር እየጨመረ መምጣቱም ተነግሯል። በተመሳሳይ በኢትዮ ኤርትራ ድንበር በትግራይ ክልል አዋሳኝ ስፍራዎች የተሰማራው የሻቢያ ሰራዊት ትጥቁን በዝቅተኛ ዋጋ እየሸጠ በከፍተኛ ቁጥር እየከዳ ሲሆን የሻቢያ ወታደራዊ አመራሮች ለህወሓት ታጣቂ አመራሮች በሰጡት ጥብቅ ትዕዛዝ የሚከዱ የሻቢያ ወታደሮች በቁጥጥር ስር በመዋል ለሻቢያ ወታደራዊ አመራሮች ተላልፈው እየተሰጡ ነው። በባለፉት 3 ተከታታይ ቀናት ብቻ 213 የሻቢያ ወታደሮች የጠፉ ሲሆን የህወሓት ወታደራዊ አመራሮች 17 ወታደሮችን በመያዝ ከዓለም አቀፍ ህግ በተጻራሪ ለሻቢያ ወታደራዊ አመራሮች ተላልፈው ተሰጥተዋል። የሻቢያ ወታደራዊ አመራሮች ተላልፈው በተሰጧቸው 17 ወታደሮች ላይ የሚወስዱት እርምጃ የታወቀ ነው። በሌላ መረጃ ህወሓትና ብልጽግና ወደ ሌላ ዙር ጦርነት እየተንደረደሩ ነው። ጉዳዩ ዓለም አቀፉ ማህበረሰብ አስጨንቋል። የአውሮፓ ህብረት ሁለቱ ኃይሎች በአስቸኳይ እንዲደራደሩ አሳስቧል። ህወሓት በበኩሉ አዲስ ባወጣው መግለጫም የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። የፌዴራል መንግስት ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። የአውሮፓ ህብረት ሀገራት የኢትዮጵያ ልዑክ የፕሪቶሪያን ግጭት ማቆም ስምምነት 3ኛ ዓመት አስመልክቶ ባወጡት መግለጫም ሁሉም የእርስ በርስ ግጭቶች በድርድር እንዲፈቱ አሳስበዋል። በኢትዮጵያ የሚገኙ የአውሮፓ ህብረት አባል ሀገራትና የኖርዌይ ኤምባሲ በጋራ ባወጡት መግለጫ የሰሜን ኢትዮጵያ ውጥረትና የግጭቶች መቀጠል እንዳሳሰባቸው ገልጸዋል። እንደ ፈረንሳይ፣ ጀርመን፣ ጣሊያን የአውሮፓ ህብረት ሀገራት በጋራ ባወጡት መግለጫም ህወሓትና የፌዴራል መንግስት ፖለቲካዊ ውይይት እንዲጀምሩ አስጠንቅቀዋል። የፕሪቶሪያው ስምምነት የጥይት ድምጽ ማስቆሙንና መሰረታዊ አገልግሎቶች እንዲጀምሩ ቢያስችልም አሁንም አፈጻጸሙ ላይ ጉድለት እንዳለ የህብረቱ አባል ሀገራት ጠቁመዋል። ፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ያሳሰቡት ሀገራቱ ከ3 ዓመታት ተኩስ አቁም በኋላ ዳግም የጦርነት ስጋት በተደቀነበት ወቅት ነው። ሀገራቱ በስምምነት አገልግሎቶች መመለስ፣ ሰብአዊነት መሻሻልና የትጥቅ ማስፈታት መበተንና መልሶ ማዋሃድ ሂደት መጀመር እውቅና እንዲሰጡ አስታውቀዋል። የተወሰኑ የሀገር ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባር መከናወኑን በመጥቀስ የኢትዮጵያ መንግስትና ህወሓትን አመስግነዋል። ሀገራት በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላምና ዘላቂ ማድረግን የማጠናከር አስፈላጊነት ላይ አጽንኦት ሰጥተዋል። በቀሪ የስምምነት ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት ሀገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮች መመለስን ጠቅሰዋል። ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ህግንና ምርጥ ተሞክሮችን ባሟላ አካሄድ መሆን እንዳለበት ጠቁመዋል። ታማሚና ተጎጂዎችን ማከል ያደረገ የሽግግር ፍትህ ተፈጻሚነት ላይ እገዛ ለማድረግ ያላቸውን ዝግጁነት ገልጸዋል። በኢትዮጵያ የሚገኙት የአውሮፓ ህብረትና የሀገራት ዲፕሎማቲክ ልኡካን አክለውም ከመጪው አጠቃላይ ምርጫ አስቀድሞ በስምምነቱ ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ጥሪ እናቀርባለን ብለዋል። ህወሓት በበኩሉ ባወጣው መግለጫ የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱ የሚጥሱ ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሰውታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።